ከአርቲስቶች መንደር ብዙ አስገራሚና ግርምትን የሚጭኑ ጉዳዮች መመልከት የተለመደ ነው። ዛሬም የምናየው ጉዳይ ደግሞ ሰሞኑን በተለያየ ሶሻል ሚዲያ ላይ እየተዘዋወረ ከተመለከትነው አንዱን ይሆናል። ቪዲዮውን እንደምትወዱት እርግጠኛ ስለሆንን ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁን እንድትቆዩ ጋብዘናል። የአርቲስት ሜላትና የአርቲስት ዳንኤል ፎቶ የተለያየ ሀሳብ እያመጣ ይገኛል። እንግዲህ አርቲስቷን የምናውቃት ከዚህ ቀደም በሰራቻቸው ፊልሞች ብቃቷንና ጥንካሬዋን እንዲሁም በራሷ የከፈተችው የሽቶ ቢዝነስ ብዙዎችን ጀግኒት በርቺ አስብሏታል። በተለይ ደግሞ በእምነቷ በሃይማኖቷ የተለያዩ በጎ ምግባሮችን የተለያዩ አድባራትን ስትጎበኝና ስታሳየን በብዙዎች ዘንድ እውነትም ለእምነቷ ሟች ለእምነቷ በዚህ ልክ ርቀት የምትሄድ በዓለምም በመንፈሳዊም የጠነከረች ሴት አስብሏታል። በግል ህይወቷ ደግሞ በመጀመሪያም የአንዲት ቆንጅዬ ሴት ልጅ እናት ሆና ነበረ። በመቀጠልም እንግዲህ ሁላችንም እንደምናውቀው ከአርቲስት ሄኖክ ድንቁ ጋር የፍቅር ግንኙነት ውስጥ ገብታ በብዙ ማህበራዊ ሚዲያዎችና ቴሌቪዥኖች የተለያየ ቃለ መጠይቅና የፍቅር ተሞክሯቸውን ሲያሳዩ ቆይተዋል። ነገር ግን ሳይቀጥል ቀርቷል። ከዛም በሌላኛው በኩል አዲስ ግንኙነት ይዛ ብቅ አለች። የአንድ ወንድ ልጅም እናት ሆናለች። ልክ እንደሷ ሁሉ አርቲስቱም የተለያዩ ፊልሞች ላይ የተወነ ሲሆን አሁን ላይ ደግሞ በኢቢኤስ ቲቪ ፕሮግራም በአቅራቢነት እያገለገለ ይገኛል። እውቅናናን ፍቅርንም አግኝቶበታል። በቅርቡም ደግሞ የአንድ ወንድ ልጅ አባት መሆኑን አሳውቆ ነበር። በእርግጥ በሁለተኛ ትዳሩ የአንድ ወንድ ልጅ አባት መሆኑን ደበቅ አድርጎናል። ከዚህ በፊትም ድል ባለ ሰርግ በመጀመሪያ ትዳሩ ያገባ ቢሆንም ብዙም ሳይቀጥል ቀርቶ ከሁለተኛ ሚስቱ ጋር እንግዲህ በስዊድን ሀገር የምትገኝ ስትሆን ልጄና ሚስቴም በውጭ ነው የሚገኙት እዛው ባሉበት ሰላም ያርግልኝ ሲል ተሰምቷል። ታዲያ ሰሞኑን ሲዘዋወር ያየነው ቪዲዮና ፎቶ ሁለቱን አርቲስቶች ያገናኘም ትንሽም ያስጠረጠረም ነው ሲሉ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እንግዲህ ከአርቲስቶቹ በኩል እስካሁን ምንም የተባለ ነገር ወይም የተሰጠ ሀሳብ የለም። ነገሩ አጋጣሚ ወይስ ሆን ተብሎ የተደረገ ነገር? እስቲ ሀሳባችሁን በኮመንት አስቀምጡልን። አርቲስቶቻችን ላይ እየገጠመ ያለው የስም ማጥፋት ፈተና በዋነኝነት የሚወስደው ሚዲያው ቢሆንም ሆኖም ግን አንዳንድ አርቲስቶች በአንዳንድ ቃለ መጠይቆች ላይ የሚሰጧቸው ሀሳብ ትኩረት እንዲሰጣቸው ያደርጋል። ለምሳሌ ያለፈው ህይወታቸውን መካድ፣ የድሮ ስምና የተወለዱበትን ሀገር መለወጥ፣ የማያውቁትን ነገር እንደሚያውቁ ማስመሰል፣ በመሃል የሚጠቀሟቸው ቃላቶች ትኩረት እንዲሰጣቸው ያደርጋል። በተለይ ደግሞ በሴት አርቲስቶቻችን ላይ የእድሜ ጥያቄ ሲነሳ መነጋገሪያ መሆን የተለመደ ነው። ያው ወንዶቹ አርቲስቶቻችንን እድሜ ባንጠይቅም ይህ ታዲያ መነጋገሪያ ለመሆንና ትኩረት እንዲሰጥ ያደርጋል። በሌላ በኩል ደግሞ በራሳቸው የሶሻል ሚዲያ የሚለቀቁ ፎቶና ቪዲዮዎች ናቸው። እነዚህ ፎቶዎች የአርቲስቱ ፍቃድ ቢሆኑም ከህዝቡ ጋር ሲደርሱ የተለየ ሀሳብና አስተያየት ያመጡባቸዋል። ባልሆነ መንገድም ተተርጉመውና ታይተው ያልተገባ መልስ ያሰጣቸዋል። መቼም ከቤት ስንወጣ እንዲህ እንውላለን ብለን ወጥተን በተቃራኒው የዋልንባቸው ጊዜያቶችን ቤት ይቁጠራቸው። ይህን ያልኩት እነዚህ አርቲስቶች ለአንድ ስራ ወጥተው ነገሮቹ ባላሰቡትና ባልጠበቁት መንገድ ሲሆንባቸው ምን ያህል የሞራል ስብራት ይገጥማቸው ይሆን? በተለይ ደግሞ የቤተሰብ አስተዳዳሪና በትዳር ዓለም ያሉ አርቲስቶች ደግሞ የሚደርስባቸው ጫና ቀላል አይደለም። ሶሻል ሚዲያው አንዱን ወሬ በፍጥነት ስለሚያባዛው ይህንን እኔ አላደረኩም ብሎ ለማስረዳትም ሆነ ለማስተባበል እድል አይሰጥም። በዚህ ታዲያ ቁጥራቸው ቀላል የማይባል አርቲስቶች ትዳራቸው ላይ ስጋትና ችግሮችን አምጥቶባቸዋል። በተለይ ደግሞ የልጆች ሞራልና ስብዕና ላይ የሚያሳድረው ተጽዕኖ ቀላል አይደለም። አሁን ብዙ አርቲስቶች የቤት ውስጥ ችግራቸውን ወደ ህዝቡ ፍረዱኝ እያሉ ማውጣት ከጀመሩ ሰነባብተዋል። ይሁን እንጂ ይህ ተግባራቸው ነገሩን አባብሶታል እንጂ ችግራቸውን ሲፈታ አላየንም። አንዳንዶች ግን ቀድሞ ያወቁና ከአጋሮቻቸው የተማሩ
ህይወታቸውን ከጅምሩ ጀምሮ ወደ ሚዲያ ከማውጣት ተቆጥበዋል። ሁሉንም የግል ህይወታቸው ለራሳቸውና ከቅርብ ጓደኞቻቸው ውጪ ትንፍሽ አይሉ። ይህ ታዲያ መነጋገሪያ ከመሆን አትርፏቸዋል። የታዋቂነት ዓለም በራሱ ብዙ የሆነ በረከቶች አሉ። ለምሳሌ የተለያዩ ድርጅቶች ላይ አምባሳደርነት፣ ለተለያዩ ማስታወቂያና ፊልሞች ላይ በቀላሉ የመተወን እድልን ያመጣል። ይህ ታዲያ ቀላል የማይባል ገንዘብንም ያስገኛል። በተቃራኒው ደግሞ እውቅና የግልና የቤተሰብ እንቅስቃሴን ይገድባል። በዋልንባቸው ባደርንባቸው ቦታዎች ሁሉ ስራችንንና ንግግራችንን ቆጠብ እንዲያደርጉ ግድ ይላል። ካልሆነ ግን ነገሮቹ እንዲህ ተቀይረው እንዲሆኑ እንዲህ አደረጉ እየተባሉ ፍርድና ወቀሳ ይበዛባቸዋል። በተለይ ደግሞ ትንሽ የግል ህይወታቸው ቀድሞ ወደ ሚዲያ ከመጣና የሰውም አይን ከበዛበት የሆነውንም ያልሆነውንም ነገር በእነሱ ይሳበብባቸዋል። ዛሬ የሚያነሳነው ነገር ምናልባት ይህ ፎቶ መነጋገሪያ ያደረገው የአርቲስት ሜላት የቀድሞ የፍቅር ግንኙነቷ፣ በተለይ ደግሞ ከአርቲስት ሄኖክ ድንቁ ጋር የገጠማት ሰጣ ገባ የቅርብ ጊዜ ትውስታችን ስለሆነ ይሆን? ይህ መሆኑ ደግሞ በቀላሉ የሰው አይን ውስጥ ያስገባታል። ከአርቲስት ዳንኤልም ቢሆን ከቅርብ ጊዜ ወዲህ በኢቢኤስ ቲቪ ፕሮግራም አቅራቢነት ከጀመረ ወዲህ የህዝብን ተቀባይነት አግኝቷል። የተለያዩ ድርጅቶች ጋርም የሥራን በር ከፍቶለታል። በፕሮግራሞች ላይም በሚያሳያቸው የመድረክ ስራዎች ዝናና እውቅናን አስገኝቶለታል። ይህ ፎቶ ታዲያ በአንድ መድረክ ላይ ሁለቱን አርቲስቶች ያገናኘ ስለነበረ ይህ ፎቶ በምን አጋጣሚና ሁኔታ እንደተነሱ ግልጽ ባይሆንም እኛ ግን ከነሱ በኩል አዲስ ነገር እስክንሰማ ድረስ ምንም ከማለት ተቆጥበናል። አርቲስቶቻችን ላይ እየገጠመ ያለው የስም ማጥፋት ፈተና በዋነኝነት የሚወስደው ሚዲያው ቢሆንም ሆኖም ግን አንዳንድ አርቲስቶች በአንዳንድ ቃለ መጠይቆች ላይ የሚሰጧቸው ሐሳብ ትኩረት እንዲሰጣቸው ያደርጋል። ለምሳሌ ያለፈው ህይወታቸውን መካድ፣ የድሮ ስምና የተወለዱበትን ሀገር መለወጥ፣ በሌላ በኩል ደግሞ በራሳቸው የሶሻል ሚዲያ የሚለቀቁ ፎቶና ቪዲዮዎች ናቸው። እነዚህ ፎቶዎች የአርቲስቱ ፍቃድ ቢሆኑም ከህዝቡ ጋር ሲደርሱ የተለየ ሐሳብና አስተያየት ያመጡባቸዋል። ባልሆነ መንገድም ተተርጉመውና ታይተው ያልተገባ መልስ ያሰጣቸዋል። እናም ዛሬ ባነሳናቸው ሐሳቦች ላይ አስተያየት ካለው ይህ ቢጨመር ይህ ቢቀነስ የምትሉንን ከታች በኮሜንት አስቀምጡልን። የዛሬን በዚህ ጨረስን። ሰላም።